አይ ተማሪዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ የሐዋሳ ዩኒቨርሲቲ ጂኦግራፊ ሚድ ኤግዛም ነው። እስከ 60 የሚጠጉ ጥያቄዎች አሉ። የሐዋሳ ዩኒቨርሲቲ የተወሰደ ነው። ጥያቄ ያለ መልስ አለ። ለመልሱ ደግሞ እያንዳንዱን ኤክስፕላኔሽን በመስጠት ለመመለስ እንሞክራለን። ይሄ ቪዲዮ ደግሞ ከጠቀማችሁ እናንተ ደግሞ ሰብስክራይብ በማድረግ እና ላይክ በማድረግ ትጠቅሙናላችሁ ማለት ነው። ሰብስክራይብ እንድታደርጉ ጠይቃችኋለሁ። ይህን ካደረጋችሁ ወደ ጥያቄው እንገባለን። ጥያቄው ከተለያየ ዓመት የተወሰደ ነው። ከ16 ከ17 እንዲሁም 18 ላይ አሉ ከተለያየ የተወሰደ ነው። የመጀመሪያው ትሩ ኤንድ ፎልስ ነው። ቶፖግራፊክ ማፕ ሾው ዲስትሪቢዩሽን ኦፍ ሲንግል ፊቸር ኦን ዘ ኤርዝ ሰርፌስ ይላል። ፎልስ ነው። ምክንያቱም ቶፖግራፊክ የሚባለው የማፕ አይነት ስለ ሲንግል ናቹራል ፊኖሚያ ዲስትሪቢዩሽን ኦፍ ኦን ዘ ላንድ ሰርፌስ የሚነግረን ሳይሆን የተለያዩ ፊቸሮች ለምሳሌ እንደ ሪቨር እንደ ሪሊፍ፣ እንደ ሪቨር፣ እንደ ሮድ፣ እንደ ቬጂቴሽን ያሉ ነገሮችን በምድር ላይ ያሉትን እነዚህን ነገሮችን አንድ ላይ ማፕ ላይ ሪፕሬዘንት የሚያደርግ እንጂ የሆነ ሲንግል ፊቸር ወስዶ ለምሳሌ ስለ ቴምፕሬቸር ብቻ ወይ ስለ ቶሞግራፊክ ብቻ ወይ ስለ ክላማቶሎጂ ብቻ ስለሆነ ናቹራል ፊኖሚኒያ ብቻ የሚያሳይን ሳይሆን የተለያዩ ነገሮችን የተለያዩ ፊቸሮችን ሪፕሬዘንት የሚያደርግልን ነው። ሲንግሉን ብቻ ሪፕሬዘንት የምናደርግበት ቴማቲክ ማፕ ወይም ስፔሻል ማፕ ተብሎ ይጠራል ማለት ነው። ስለዚህ የቶፖግራፊክ ማፕ የተባለው ለቶፖግራፊክ የተሰጠ ዲፊኒሽን ሳይሆን ለስፔሻል ፐርፐዝ ኦር ለቴማቲክ ማፕ የሚሰጥ ዴፊኒሽን ነው። መልሱ ምንድነው የሚሆነው? ፎልስ ይሆናል ማለት ነው። ሁለተኛው higher value of area boundary ratio indicate high degree of compactness። መልሱ ትሩ ነው። ስለ ካውንትሪ ሼፕ ስናጠና 5 አይነት ካውንትሪ ሼፖች አሉ። ከነዛ ውስጥ አንዱ ኮምፓክት ነው። ኮምፓክት ማለት አንድ የመሬት ካርታ ወይም የመሬት ኤሪያ ወደ ሰርክልነት ሲጠጋ ማለት ነው። ወደ ሰርክልነት ምናምን ሲያደላ ኮምፓክት ሼፕ እንላለን። ወደ ኮምፓክትነስን የምንለካበት 4 ሜጀርመንቶች አሉ። ከነሱ መካከል አንዱ የመሬትን ወይም የዛችን ሀገር ኤሪያ ለዛች ሀገር ባውንደሪ ስናካፍል የሚመጣልን ሬሾ አለ። ያ ሬሾ ትልቅ ከሆነ ሃይ ከሆነ እኛ ኮምፓክትነሱም ወይ የዛች ሀገር ሰርክል መሆኑ ዲግሪ ምንድነው እንላለን? ከፍ ያለ ነው እንላለን። መልሱ ትክክል ነው ማለት ነው። ሶስተኛ ደግሞ አሬቢያን ላንድ ማስ ኢዝ ሎኬትድ ቱ ኖርዝ ዌስት ኦፍ ኢትዮጵያ ውሸት ነው። ምክንያቱም የኢትዮጵያ አሁን ሰዓት ላይ ያለችው ሎኬሽኗ እንዴት ነው ካላችሁ፣ ለምሳሌ ይሄኛውን እንደ ኢትዮጵያ ካርታ ምናምን አድርጋችሁ ብትወስዱ ይሄኛው አሬቢያን ላንድ ማስ የምንለው እዚህ አካባቢ ነው ምናምን የሚገኘው እዚህ አካባቢ ነው የሚገኘው እና ምን እያለ ነው ግን ኖርዝ ዌስት ላይ ነው። በዌስት ማለት ነው በዚህ በኩል ይገኛል እያለ ነው። ይሄኛውን እንደዚህ አድርጋችሁ ብትወስዱ በዚህ አካባቢ ላይ ነው የሚገኘው እንጂ በዚህ አይደለም። አሬቢያን ላንድ ማስ የሚገኘው በየት በኩል ነው? በኖርዝ ይችኛው ዌስቲን ምንድነው ማድረግ ያለባችሁ? ኢስት ነው ማድረግ ያለባችሁ እንጂ ዌስት አይደለም። መልሱ ፎልስ ይሆናል ማለት ነው። አራተኛው ደግሞ አፋር ፎረስት ዛት ኤክስቴንድድ ኢንቱ ጅቡቲ ዋዝ ፎርምድ ዱሪንግ ተርሸሪ ፔሪድ ይባላል እና ይሄኛው እንግዲህ እንደምታውቁት ኢትዮጵያ ላይ እዚህ ኤሪያ ላይ የሚገኘው ሪፍት ቫሊዩ አለ አይደለ? ሪፍት ቫሊዩ የምንለው ሸለቆ አለና ይሄኛው ደግሞ ምን ያደረገው ነው? ከአፋር ተነስቶ ወደ ጅቡቲ እስኪገባ ድረስ ኤክስተንድድ ያደረገው ፓርቱ ፎርም የሆነው በየትኛው ጊዜ ነው ይለናል። በየትኛው ጊዜ ነው? በዱሪንግ ተርሸሪ ፐሬድ ላይ ነው ይላል።
ትክክል ነው። እና 4 ጂኦሎጂካል ታይም ስኬል አለ። የመጀመሪያው ፕሪካምባሪያ የምንለው ነው። ፓሎዜኒክ ኢራ እና ሜሶዜኒክ ኢራ እና ሲዮዘኒክ ኢራ ነው። በሲዮዘኒክ ኢራ ላይ ኳተርነሪ እና ተሪሸሪ አለ። ተሪሸሪ ታይም ላይ የኢትዮጵያ ሪፍት ቫሊዩ የአፍሪካ ግሬት ሪፍት ቫሊዩ ተፈጥሯል ብሎ ያስተምራል ጂኦግራፊ። ሶ ከዛ አንጻር ይሄ ነገር ምንድን ነው? ትሩ ነው ማለት ነው። ኦኬ 5ኛ አዲግራት ሳንድስቶን ኢዝ ኦልደስት ኢን ሳውዝ ኢስት ኤንድ ያንግ ኢስት ኢን ኖርዝ ዌስት። ትሩ ነው። አዲግራት ሳንድስቶን የሚባለው መጀመሪያ ጊዜ የተፈጠረው በሜሶዜኒክ ኢራው ጊዜ ነው የተፈጠረው በሜሶዜኒክ ኢራ እና የመጀመሪያው ሳንድስቶን የሚባለው በሳውዝ ኢስት በኩል ነው የተፈጠረው። በኢትዮጵያ በሳውዝ ኢስት በኩል ኦልደስት ፓርቱ ነው ይሄ። በሳውዝ ኢስት ፓርት የተፈጠረው አዲግራት ሳንድስቶን የሚባለው ታይፕስ ኦፍ ሮክ የተፈጠረው ቤት በኩል ነው፣ በሳውዝ ኢስት ነው። እሱ ያንገስቱ ይባላል ማለት ኦልደስቱ ይባላል መጀመሪያ የተፈጠረው ስለሆነ። ከዛ ይሄኛው ኦልደስቱ እዛ አካባቢ ላይ ያለው የውሃ መጠን ወዴት ወደ ኖርዘርን ዌስት እየመጣ ሲሄድ ይሄኛው አዲግራት ሳንድስቶንም የት ፎርም መሆን ጀመረ? በኖርዝ ዌስት በኩል። ሶ በኖርዝ ዌስት በኩል የሚገኘው አዲግራት ሳንድስቶን ያንገስት ተብሎ ይጠራል። አዲግራት ሳንድስቶን ደግሞ በሳውዝ ኢስት ላይ የሚገኘው ኦልደስት ይባላል። ኦልደስት የተባለው መጀመሪያ ስለተፈጠረ ነው። ያንገስት የተባለው ሁለተኛ ላይ ጊዜ ስለተፈጠረ ነው ማለት ነው። ሶ ኤክስፕላኔሽኑ ደግሞ እዚች ጋር አለ። ዱሪንግ ትራንሲኒክ ሜሪን ትራንስግሬሽን ፍሮም ሳውዝ ኢስት ቱ ኖርዝ ዌስት። ትራንስግሬሽን ማለት የሆነ ውሃ መሬትን የመሬት ክፍልን እየሸፈነ ሲመጣ ማለት ነው። እና ሳውዝ ኢስት ላይ የነበረው የውሃ አሸፋፈኑ ወደ ኖርዝ ኢስት ሲመጣ ኦልደስት የሆነ ሰዲመንተሪ ወይም አዲግራት ሳንድስቶን ምንድለው ዲፖዝድ ሆነ። ቤት በኩል በሳውዝ ኢስት በኩል ማለት ነው። ከዛም በኋላ ያንገር ላየር ኤክስቴንድድ አደረገ ወደ ኖርዝ ዌስት። ሶ የመጀመሪያው በሳውዝ ኢስት ላይ ተፈጠረ ምኑ ኦልደስቱ። ከዛም በኋላ ትራንስግሬሽን ምናምን እየተፈጠረ ሲመጣ ወደ ኖርዝ ዌስት መጣ ማለት ነው። ስለዚህ ጀነራሊ በሳውዝ ኢስት ላይ የነበረው ያንገስት ይባላል አዲግራት ሳንድስቶኑ። በኖርዝ ዌስት ያለው ሴዲሜንተሪ ሮክ ምን ይባላል? ኦልድ ሴዲሜንተሪ ኦል አዲግራት ሳንድስቶን ሆኖ ኦልድ ይባላል ማለት ነው። ሶ መልሱ እውነት ነው። 4ኛ ደግሞ ሪሜንስ ኦፍ ቅሬታ ማለት ነው። ሪሜንስ ኦፍ አንሸንት ፕላንት ኤንድ አኒማል ፕሮቫይድ ኤቪደንሲ ፎር ኮንቲኔንታል ድሪፍት። ኮንቲኔንታል ድሪፍት የሚባለው አሁን ሰዓት ላይ እንግዲህ በዓለማችን ላይ ምናምን 7 አህጉራት አሉ አይደለም? አፍሪካ አለ፣ ዩሮፓ አለ፣ ከዛ አውስትራሊያ አለ፣ ኖርዝ አሜሪካ፣ ሳውዝ አሜሪካ እነዚህ ሀገራት አሉ። ሶ እነዚህ አህጉራት እንደ ኖርዝ አሜሪካ፣ ሳውዝ አሜሪካ፣ አፍሪካ፣ ዩሮፕ፣ ኤዥያ ይሄ ምንድነው ደግሞ አውስትራሊያ፣ አንታርክቲካ የሚባሉ እነዚህ ኮንቲነንቶች የሆነ ጊዜ ላይ ምን ነበረ የሚሉ ናቸው። ሙሉ ነበረ፣ እንደዚህ ሙሉ ነበረ፣ ምንም አይነት ያልተከፋፈለ ላንድ ነበረ። ሶ ይሄ ደግሞ ላንድ ነበረ ብሎ የሚያስተምረው ትምህርት ኮንቲኔንታል ድሪፍት ይባላል። ይሄኛው አንድ የነበረው የተለያየ ነው። ዛሬ ያለውን 7ቱን አህጉራት የፈጠሩ የሚለው ኮንቲኔንታል ድሪፍት ይባላል። ይሄ ኮንቲኔንታል ድሪፍት ደግሞ ምን ይላል መስላችሁ? ይሄ ኮንቲኔንታል ድሪፍት ቲዮሪ እንደ ኤቪደንስ አድርጎ የሚያቀርበው በእነዚህ 7ቱም አህጉራት ላይ ተመሳሳይ የሆነ የፕላንቶች እና የአኒማሎች ፎሲል ወይም ቅሬታዎች መኖራቸው እንደ ኤቪደንስ አድርጎ ያቀርባል። ማለትም ኤዥያ እና አሜሪካ ላይ ተመሳሳይ የሆነ የዳይኖሰር እዚህ የሆነ ፎሲል ከተገኘ ኦኬ የሆነ ጊዜ ይሄ ኮንቲነንት አንድ ላይ ነበረ ብሎ ያን እንደ ኤቪደንስ ይጠቀማል ኮንቲኔንታል ድሪፍት ቲዮሪ በሚያራድምድበት ጊዜ። ሶ ይሄ ትሩ ነው ማለት ነው። 7ኛ ፕሮፍሬትድ ሼፕ ካንትሪ ሃቭ ዋን ፖርሽን ዛት ኢዝ ማች ሞር ኤሎንጌትድ ዛን ዘ ሬስት። ይሄኛው ፎልስ ነው። 5 አይነት ሼፕ አሉ። ከነዛ ሼፖች መካከል አንዱ ፐርፎሬትድ ሼፕ የሚባል ነው። ፐርፎሬትድ ሼፕ ማለት ይሄኛው አንድ ሀገር ነው ብላችሁ አስቡ። እቺ አንድ ሀገር ናት።
እና በዚህኛው ሀገር ላይ ሌላ ሉዓላዊት ሀገር መሀል ላይ ከተገኘች ይችኛው ሀገር ሼፕ ምን ተብሎ ይጠራል? ፐርፎሬትድ ሀገር ናት። ፐርፎሬትድ ሼፕ ያላት ናት። በውስጧ ሌላ ሉዓላዊ ሀገር ይዛለች። እሷ ግን ከባድ ያለችው ያቺን ሀገር እንደዚህ አይነቱ ምን ይባላል? ፐርፎሬትድ ይባላል እንጂ ምን የሆነ ነው ወይ አንዱ ፖርሽን ትልቅ ሆኖ ሌላኛው ፖርሽን ትንሽ የሆነ አይደለም። ይሄ ምንድነው መልሱ? ፎልስ ነው የሚባለው። ለምን? ፕሮፐርቲድ ካውንትሪ የሚባለው ምንድነው? ኮምፕሊትሊ ሳራውንድ ያደረገ ነው ሌላ ሀገር። ለምሳሌ ሳውዝ አፍሪካ ይሄ ሊሞቴዝ የምንለውን ሉዓላዊት ሀገሪቷን ከቦ እንደያዘ ማለት ነው። ግን ኤሎንጌትድ የምንለው ምን አይነት ነው? ልክ እንደ ኤርትራ አይነት ሀገር ናት። አሁን እንደዚህ ምናምን የሆነና የሆነ ፓርቱ እንደዚህ አይነት ሼፕ ያላት የሆነ ፓርቱን ትልቅ ሆና ከዛ ስጥጥ ብላ የላኛው ፓርት የምትሄድ አይነት ናት እንጂ አንድ ሀገር በውስጧ ከባ የያዘች አይደለም። ምንድነው መልሱ? ፎልስ ነው ማለት ነው። ኦኬ ወደሚቀጥለው ወደ ስምንተኛ ስንሄድ in geological time scale time is divided on the base of earth's Baltic composition እውነት ነው። ይሄ የሆን ምንላቸው ኢራ ምንላቸው ፕሬድ ምንላቸው ሜጀር የሆኑ አለ አይደለ? ሜጀር የሆኑ ጂኦሎጂካል ታይም ስኬሎች ይሄኛው እስከዚህ ስኬል ለምሳሌ ሴኖዜኒክ ኢራ ላይ ምን አለ እንላለን? ሪሰንት ላይፍ። ሜሶዜኒክ ላይ ሚድል ላይፍ አለ። ፓሎዜኒክ ላይ አንሸንት ላይፍ አለ። ስለዚህ እነዚህን የከፋፈልናቸው ምንድነው ቤዝድ ያደረግነው በመሬት ላይ ያለውን የህይወት ባዮቲክ ኮምፖዚሽን የህይወትን አፈጣጠር ላይ ቤዝድ ሆነን ነው የከፋፈል ነው። መልሱ ምንድነው? እውነት ነው። 9ኛ ሪፍት ቫሊ ኦፍ ኢትዮጵያ ኢዝ ሃይሊ appreciated for its hydroelectric power generation እና ኢትዮጵያ በአሁን ሰዓት ላይ ከፍ እንግዲህ ኢትዮጵያ በቃ ሩፍ ናት። ምንድነው ይሄ ጣራ ናት ለኢስተርን አፍሪካ እና ለኢስተርን አፍሪካ ከሚገኙ ሀገራት ላይ በጣም ጣራ ላይ የምትገኝ ከፍ ባለ ስፍራ ላይ ከመገኘቷ አንጻር ምን ሃይድሮ ኤሌክትሪክ ፓወር ጀነሬሽን እንዲኖሯት አድርጓታል ማለት ነው። ምን ማለት ነው? ለምሳሌ ኢትዮጵያ ከፍ ያለች ኤሪያ ላይ የምትገኝ ከሆነ ከከፍታ ላይ ምናምን ወንዞቿ ምናምን በሚወርድበት ጊዜ በዚህኛው ወንዞቿ ላይ ያለውን ምን የውሃውን ይሄ ምንድነው ሜካኒካል ኢነርጂ አለ አይደለ? ሜካኒካል ኤምጂኤች የምንለው ውሃውን ምናምን ኤምጂኤቹን የውሃውን ሜካኒካል ኢነርጂ ሰብስበን ምናምን ከዛ ለምን ልንጠቀመው እንችላለን? ለሃይድሮ ኤሌክትሪክ ፓወር ልንጠቀም እንችላለን ማለት ነው። የፊዚክስ ላይም ያሉ ሀሳቦች ናቸው። ፊዚክስን ባይዘው የምትፈልጉ ተማሪዎች የፍሬሽማን ኮርሶች አሉ ማየት ትችላላችሁ። በዚህ አጋጣሚ እስካሁን ያለው ቪዲዮ ከተመቻችሁ ደግሞ ሳብስክራይብ ማድረግን እንዳትረሱ። ወደ 10ኛ ጥያቄ ስናልፍ ሜሶዜኒክ ኢራ ኢዝ ዌል ናውን አስ ኤጅ ኦፍ ማማል። ሜሶዜኒክ ኢራ የማማልሶች ወይ የአጥቢ እንስሳት መገኛ ዘመን ተብሎ ሊታወቅ ይችላል ይላል። ፎልስ ነው። ምክንያቱም ሜሶዜኒክ ኢራ የሚባለው ኤጅ ኦፍ ሪፕታይልስ ነው ወይም ዳይኖሰሮች ወይም ተሳቢ እንስሳት የተፈጠሩበት ነው እንጂ የማማልሶች አይደሉም። ሴዞኒክ ኢራ ግን የምንድነው? የማማልሶች ነው። በዚህ ምክንያት መልሱ ፎልስ ነው ይላል። ምክንያቱም የሴዞኒክ ኢራን ለማን ሰጥቷል? ለሜሶዜኒክ ኢራ ስለሰጠ ማለት ነው። ኦኬ ወደ 11ኛ ጥያቄ ስሞል ስኬል ማፕ ሾው ስሞል ስኬል ያለው ማፕ ሾው ያሳየናል። ምን በጣም ትንሽዬ ኤሪያን በጣም ዲቴል የሆነውን ኢንፎርሜሽን ያሳየናል። ፎልስ ነው። ምክንያቱም ስሞል ስኬል የሆነ ማፕ የሚያሳየን ምን ነው ካላችሁ ላርጅ ኤሪያን ነው የሚያሳየን። በምን በጣም ጥቂት በሆነ ዲቴል ኢንፎርሜሽን ነው የሚያሳየን። ነገር ግን ላርጅ ስኬል ማፕ የሚያሳየን በጣም ትንሽዬ ኤሪያ ነው። በምን በጣም በብዙ ኢንፎርሜሽን። እዚህ ጋር ደግሞ በኢንቨርስ ነው። ስሞል ስኬል ነው አለ። ከዛ የሚያሳየን ምንድነው? ስሞል ኤሪያ ነው አለ። አይደለም፣ ስሞል ስኬል የሚያሳየን ላርጅ ኤሪያ ነው። በሞር ዲቴል ደግሞ ሳይሆን በስሞል ዲቴል ነው ማለት ነው።
ሶ አንሰሩ ምንድን ነው የሚሆነው? ፎልስ ይሆናል። 12ኛ ጂኦሎጂካል ታይም ስኬል ካታጎሪ ኮንሲስተንሲ ኦፍ ዩኒፎርም ሌንግዝ ኦፍ ታይም እና ፎልስ ነው። ምክንያቱም አሁን ኢራ እያለን ፔሪድ እያለን ስንከፋፍል የተለያየ ታይም ስኬል ነው ያላቸው እንጂ ተመሳሳይ አይደለም። ለምሳሌ ፕሪከምባሪያ ወደ 4 ቢሊዮን ይር ዓመታትን ይዛል አይደለም። በሴኖዞይክ ኢራ ላይ የሚገኙ አንዱ ፔሪድ ኳተርነሪ የሚባለው ወደ 2 ሚሊዮን ዓመታትን ይይዛል። ሶ እንደ ጂኦግራፊ አባባል ማለት ነው ወደ 2 ሚሊዮን ዓመታትን ይዛል። ከዚህ አንጻር ምንድነው? ፎልስ ነው ማለት ነው። ሶ ፎልስ ነው። ምክንያቱም እነዚህ አሁን ፐርከምባሪያ እና ኳተርነሪ ስታዩት ተመሳሳይ ዓመት ያላቸው ይሄ 2 ሚሊዮን አለው፣ የ4 ሚሊዮን አለው። ሶ በዚህ ምክንያት የተነሳ ፎልስ ነው ማለት ነው፣ ተመሳሳይ ስለሌለው። 13ኛ rock of Paleogenic era cover many parts of Ethiopia because of high deposition with it በፓሎዜኒክ ኢራ ላይ የተፈጠረው የሮኮች አይነት ኢትዮጵያ ላይ አሁን በውጫዊ ፓርት ላይ ዲፖዝድ ሆኖ ይገኛል ይላል። ፎልስ ነው። ምክንያቱም በዲፖዚሽን ምክንያት እጥረት የተነሳ ማለትም በፓሎዜኒክ ኢራ ላይ ዲፖዚሽን አልተፈጠረም፣ ዴኑዴሽን ነው የተፈጠረው። ሶ ዲፖዚሽን ባለመፈጠሩ የተነሳ በፓሎዜኒክ ኢራ ላይ ብዙ ሮኮች በፓሎዜኒክ ኢራ ሬር ናቸው፣ ምንም አይገኙም ኢትዮጵያ ውስጥ። በአፈር መንሸርሸር በዴኑዴሽን ፕሮሰስ ከኢትዮጵያ ሀገር ወደ ሌሎች አፍሪካ ሀገራት ሄዷል። ሶ ምንም አይነት ሬር ነው። በፓሎዜኒክ ኢራ ላይ የተፈጠሩ ሮኮች ሬር ናቸው ኢን ኢትዮጵያ ማለት ነው። 14ኛ ጥያቄ ፖለቲካል ሂስትሪ ኦፍ ኢትዮጵያን ሃዝ ቢን ሲግኒፊካንት ኢንፍሉዌንስ ባይ ኢትስ ሎኬሽን ኤንድ ቼንጅ። ኢትዮጵያ ላይ ያለው የፖለቲካ ሂስትሪ ኢትዮጵያ ባለፉት ዓመታት ያሳለፈችው የፖለቲካ ሂስትሪ ኢንፍሉዌንስድ ሆኗል። ኢትዮጵያ አሁን ካላት ምን ሎኬሽን የተነሳ ማለት ነው። እንግዲህ ኢትዮጵያ እንደምታውቋት በምን በኩል በኖርዝ በኩል በ3 ዲግሪ አይደለ፣ በሳውዝ በሳውዝ በኩል በ3 ዲግሪ፣ በኖርዝ በኩል ደግሞ በ15 ዲግሪ፣ በዌስት ደግሞ በምን በ33 በኢስት ደግሞ በ48 ዲግሪ ይገኛል። ይሄ በአብሶሊት ማለት ወይም አስትሮኖሚካል ሎኬሽንን በምናጠናበት ጊዜ ይሄ ሎኬሽኗ ኢትዮጵያን በተለያየ ሀገራት ኢንፍሉዌንስድ እንድትሆን አድርጓታል። ለምሳሌ ኢጣሊያ ኢትዮጵያን ምናምን እንትን ያደረገችው የወረረችው ኢትዮጵያ ሞር ዩሮፕ ላይ አጠገብ ከመገኘቷ የተነሳ ሶ እነዚህ ነገሮች የኢትዮጵያን ሂስትሪ አፌክት አድርጓል። አሁን ያለችው ጂኦግራፊካል ሎኬሽን ኦፍ ኢትዮጵያ ማለት ነው። 15ኛ ጥያቄ እሺ ኢን the most part of Ethiopia rock belong to Precambaria era are found being all other rocks አሁን ሰዓት ላይ በፕሪከምባሪያ ዘመን የተፈጠረው ሮኮች በኢትዮጵያ ላይ በጣም ጥልቅ ላይ ነው የሚገኙት። ብዙ ሮኮች እላቸው ላይ ተጨምሮ በፕሪከምባሪያ ማለትም ከ4 ቢሊዮን ዓመታት በፊት የተፈጠሩ ሮኮች አሁን ላይ በጣም ውስጥ በጣም ጥልቅ ላይ ነው የሚገኙት። ብዙ ሮኮች ተከምሮባቸው ይላል። ትሩ ነው። እንግዲህ እንደ ጂኦግራፊካሊ ፕሪከምባሪያን ቤዝመንት ሮክ ፎርም የሆነው ፋውንዴሽን ነው እና የሆነ የአንገስት ሮኮች ፎርም ሆነዋል በኢትዮጵያ ላይ ማለትም ከታች የነበረው ፓርት በፕሪከምባሪያ ኢራ ላይ የተፈጠረው ቤዝመንት ሮክ የምንለው ነው። ከዛ በፓሎዜኒክ እና ሜሶዜኒክ ኢራ ላይ የተፈጠረው አውተር ሰርፌስ ኦፍ የኢትዮጵያን ፓርት መፍጠር ችለዋል ማለት ነው። 16ኛ ኦኬ፣ ወደ 16ኛው ጥያቄ ስንገባ ደግሞ ላንድ ፎርሜሽን ኢን ኢትዮጵያ ኢዝ cumulatively effect of all geological event ዛሬ ያለው የኢትዮጵያ ውጫዊ የመሬት ገጽታ ፎርሜሽኑ ማለትም የኢትዮጵያ የውጫዊ የመሬት ገጽታ ፎርሜሽኑ ማለትም ይሄ ለእርሻ የምንጠቀመው ፓርት አፌክትድ የሆነው በሁሉም ጂኦሎጂካል ኢቨንት ነው። እውነት ነው መልሱ። ምክንያቱም እያንዳንዱ ኢራዎች ማለትም ፕሪከምባሪያ ሊሆን ይችላል፣ ፓሎዜኒክ ሊሆን ይችላል፣ ሜሶዜኒክ ሊሆን ይችላል፣ ሴዞኒክ ኢራ ሊሆን ይችላል፣ ኮንትሪቢዩት አድርገዋል፣ አዋጥተዋል የሆነ ነገሮችን ለምን አሁን ላለው ለኢትዮጵያ ላንድ ፎርሜሽን። ሶ መልሱ ምንድን ነው? እውነት ነው የሚሆነው። ስትራክቸራል ማፕ ሾው ዋን ኦር ሞር ናቹራል ኦር ካልቸራል ፊቸር ኦፍ ኤሪያ ፎልስ ነው። ምክንያቱም ይሄኛው ለምን የሰጠነው ለቶፖግራፊ ማፕ የሰጠነውን ዴፊኒሽን ነው ለስትራክቸራል ማፕ ሾው እያደረገን ያልነው። ዛት ዲስክራይብ ቶፖግራፊክ ማፕ
ይሄ ከላይ የሰጠነው ዲፊኒሽን ምንን ነው የሚያሳየው? ለቶፖግራፊካል ማፕ የሰጠነውን ዲፊኒሽን ነው እየተጠቀመ ያለው። ስትራክቸራል ማፕ ግን ሾው የሚያደርግልን ጂኦግራፊካል ስትራክቸሮችን ነው። እንደ ፎልዲንግ፣ እንደ ፎል፣ እንደ ማውንተን፣ እንደ ሪፍት ቫሊ ያሉትን ውጫቢውን የመሬትን ገጽታ ነው የሚያሳየን እንጂ ዋን ኦር ሞር ናቹራል ካልቸር ፊቸር ኦፍ ኤሪያ አይደለም። እሱ ስትራክቸራል ሳይሆን ቶፖግራፊክ ነው። ሶ ወደ 18ኛ ስናልፍ occurrence of metallic mineral in Ethiopia associated with basement complex rocks እውነት ነው። ይሄ ሜታሊክ ሚኔራል የምንላቸው ለምሳሌ እንደ ጎልድ፣ እንደ ፕላቲኒየም እና እንደ ታንታሊየም ያሉ አሶሲየትድ የሚሆኑት ከፕሪካምባሪያ ቤዝመንት ሮኮች ጋር ማለትም በፕሪካምባሪያ ላይ የተፈጠሩ ቤዝመንት ሮኮች አሉ። ከነዛ ናቸው እነዚህ ሚኔራል የሚባሉት የተገኙት እንደ ጎልድ፣ ፕላቲኒየም፣ ታንታሊየም ያሉ የተገኙት ማለት ነው። አሁን ደግሞ ወደ ማቺንግ ፓርት ስንገባ ወደ 40 የሚጠጉ አሉ። አይዴንቲፋይ ዘ ኮሬክት ስቴትመንት አባውት ጂኦግራፊ፣ ስለ ጂኦግራፊ ትክክለኛ አባባሉ። ሃቭ ኤ ሲንግል ዲፊኒሽን፣ ጂኦግራፊ አንድ ሲንግል ዲፊኒሽን ነው ያለው አይደለም። ስኮፑ ሆሊስቲክ ነው፣ ማልቲዲሲፕሊነሪ ነው። ሶ በጊዜ ከጊዜ የሚለያይ ዲፊኒሽን አለው። ይሄ ልክ አይደለም። አንሸንት ኢጂፕቲያን ዌር ፖይነር ቱ አይደንቲፋይ ጂኦግራፊ፣ ይሄ ውሸት ነው። ምክንያቱም ጥንታቢያን ግሪክ ናቸው ጂኦግራፊን ዲፋይን ለማድረግ እንትን ያሉት እንጂ ኢጂፕታቢያን አይደሉም። ስቴዲ አባውት ጂኦስፔር ኤንድ ኢትስ ቫሪየስ ፌኖሜና፣ እውነት ነው። ጂኦስፔር የምንለው እንግዲህ የተለያዩ ፓርቶችን በውስጡ ይዛል። ሊቶስፐር፣ ሃይድሮስፐር፣ አትሞስፈር፣ ባዮስፐር የምንላቸውን በውስጡ የሚይዝ ነው። ሰው ስለዚህ ነው የሚያጠናው። ኢት ጊቭስ ስፔሻል ኤምፋሳይዝ ቱ ፊዚካል ኤርስ። ስለዚህ ከነዚህ ውስጥ ትክክለኛው መልስ የትኛው ነው? ሲ ላይ ያለ ነው። ምክንያቱም ጂኦግራፊካሊ ጂኦግራፊ ስቴድ የሚያደርገው ስለምንድን ነው? ስለ ጂኦስፔር ነው። ስለ ጂኦስፔር ነው ስንል ስለ ሊቶስፐር፣ ይሄ የመሬቱን የአፈሩንና የአለቱን ፓርት፣ የውሃውን ፓርት፣ የአየሩን ፓርት እና ይሄ ህይወት ያለው ስለ ፕላንቶችን፣ አኒማሎችን እነዚህን ፓርቶችን ነው የሚያስተምረን ማለት ነው። እና ቢ ደግሞ ፎልስ የሆነበት ግሪኮች ናቸው እንጂ መጀመሪያ ያመጡት ግብፃቢያን አይደሉም። ኤ ደግሞ ፎልስ የሆነው ብዙ ዲፊኒሽን ስላለው ነው ጂኦግራፊካሊ። ዲ ደግሞ ፎልስ የሆነው እኩል የሆነ ትኩረት ነው የሚሰጠው ለፊዚካሉም ለሁማኑም እንጂ ለፊዚካሉ ብቻ አይደለም ይላል። አሁን ዲ እዚህ ጋር ምን ይላል? ለፊዚካሉ ብቻ ፎከስ የሚሰጥ ነው ይላል። ኖ ለፊዚካሉም ለሁማኑም ፎከስ የሚሰጥ ነው ማለት ነው። ኦኬ ወደ ሁለተኛው ጥያቄ ስናልፍ ደግሞ all of the following study about ሊቶስፐር፣ ስለ ሊቶስፐር የሚያጠና ነው። ወይም የመሬትን ይሄ የአፈሩንና የሮኩን ፓርት የሚያጠና ነው። ከነዚህ ሁሉም ከአንዱ ውጭ ይላል። ጂኦሞርፎሎጂ፣ እውነት ነው። ጂኦሞርፎሎጂ ስለምንድን ነው የሚያጠናው? ስለ ላንድ ፎርም ነው የሚያጠናው። ጂኦሎጂ ስለምንድን ነው የሚያጠናው? ስለ ሶይሊድ ፓርት ስለሆነው ስለ መሬት የሚያጠና ነው። ፔዶሎጂ ስለምንድን ነው የሚያጠናው? ስለ ሶይል ነው የሚያጠናው። ኢትኖሎጂ ደግሞ ስለምንድን ነው የሚያጠናው? ስለ ካልቸር ነው የሚያጠናው። ስለዚህ መልሳችን ምንድን ነው? ዲ ነው ማለት ነው። ኦኬ ወደ ሶስተኛው ስናልፍ ደግሞ which one of the following is wrong about Ethiopia፣ ስለ ኢትዮጵያ ሮንግ የሆነው የትኛው ነው? has a pure tropical climate፣ ኢትዮጵያ ትሮፒካል ክላይሜት ያላት ናት። located within Nile basement፣ ተፋሰስ ሀገር ናት። እውነት ነው። ካራክተራይዝድ ባይ ዳይቨርሲቲ ቶፖግራፊክ ፊቸር፣ እውነት ነው። ኢትዮጵያ ላይ የተለያዩ ቶፖግራፊክ ፊቸር አለ። ማውንተን አለ፣ ሪፍት ቫሊዩ አለ፣ ፕላቲዩስ አሉ፣ ስምጥ ሸለቆ አለ፣ ሪፍት ቫሊዩ የተለያዩ ቶፖግራፊካል ፊቸሮች አሉ። ሶ ይሄም ልክ ነው። ኢትዮጵያ እንግዲህ ወደብ የሌላት ሀገር ናት። ላንድ ሎክድ ካውንትሪ ናት። ይሄ ሁሉ ልክ ነው። ከየትኛው ውጪ? ከዚህ ውጪ ማለት ነው። ኦኬ አራተኛ ደግሞ ፍሮም ዘ ፎሎዊንግ ስፔርስ ወይም ከሚከተሉት ስፔር ፓርት ምንላቸው አለ። ሊቶስፐር ምንላቸው፣ ባዮስፐር ምንለው፣ አትሞስፐር ምንለው ፓርት ከነዚህ ስፔሮች መካከል አሶሲየትድ ከሮክ እና ከሚነራል ጋር አሶሲየትድ የሚሆነው የትኛው ነው? አትሞስፐር ከሮክ እና ከሚነራል ጋር አይደለም። አትሞስፐር አሁን ሮክ እና ሚነራል አየር ላይ ይገኛል አይገኝም? ግን ሊቶስፐር ላይ ሊገኝ ይችላል። ምኑ ላይ? አፈር ፓርቱ ላይ። ሰው መልሱ ይሄኛው ነው የሚሆነው። ሃይድሮስፐርም ባዮስፐርም ከሮክ እና ከሚነራል ጋር አሶሲየት አያደርግም። ሶ መልሳችን ምንድን ነው? ቢ ነው ማለት ነው። ኦኬ አምስተኛ ማፕ ሾው ሬኒፌል ዲስትሪቢዩሽን ኦፍ ኢትዮጵያ ኢዝ ኤግዛምፕል ኦፍ ዳሽ። አንድ ማፕ ለምሳሌ ኢትዮጵያ ላይ ያለውን የዝናብ አይነት
በደቡብ ይዘንባል፣ በምስራቅ ንፋሳማ ነው። እንደዚህ እያለን የሬንፈል ወይም የዝናብን አዘናነብ አይነትን በካርታ ስናስቀምጥ ያ በካርታ የምናስቀምጥበት የካርታው አይነት ስም ምን ይባላል ይላል። ኤ ቶፖግራፊ፣ ቢ ስፔሻል ፐርፐስ፣ ዲ ጀነራል ፐርፐስ፣ ዲ ኤ ኤንድ ሲ ስፔሻል ፐርፐዝ ነው። ስፔሻል ፐርፐዝ የምንለው ሲንግል የሆነ ናቹራል ፊኖሚኒያ ሃው ዲስትሪቢዩትድ ኦን ደ ላንድ ሰርፌስ የሚለው የምናሳይበት ነው። ሶ ሬኒፌል አሁን እንዴት ዲስትሪቢዩት አደረገ በኢትዮጵያ ላይ የሚለውን ሲንግል ፊቸር ኦፍ ናቹራል ፊኖሚኒያ ስለወሰድን መልሳችን የትኛውን የሚሆነው ስፔሻል ፐርፐዝ ይሆናል ማለት ነው። ኦኬ አሁን ቀጥለን ደግሞ ወደ ስድስተኛው ዊች ሼፕ ሃዝ ዋን ፖርሽን ማች ሞር ኤሎንጌትድ ዛን ዘ ሬስት። እሺ አምስት የምኖች የሀገር ሼፖች አይነት አለ። ከአምስቱ ሼፖች ውስጥ አሁን አንደኛው ምንድን ነው ይለናል። አንደኛው ፖርሽን በጣም ከፍ ያለ ሆኖ ሌላኛው ፖርሽን በጣም ትንሽዬ ፓርቲ የሆነውን የሀገሪቷ ሼፕ ያላት የሀገር ሼፕ ምን ይባላል? እንደዚህ አይነት አንዱ ከፍ ያለ ከዛ ሰጠጥ እያለ ትንሽ እያለ የሄደው እንደዚህ አይነት ሼፕ ኦፍ ካውንትሪ ያላት ሀገር ምን ትባላለች ነው? ኮምፓክት አይደለም። ኮምፓክት ወደ ሰርክልነት ነው። ፍሪግመንት አይደለም። ፍሪግመንት ማለት የተለያየ በተለያየ ቦታ የተበጣጠሰ የሀገር ካርታ ያላት ናት። ኤሎንጌትድም አይደለችም። ኤሎንጌትድ ማለት ምን አይነት መሰላችሁ? ልክ እንደዚህ አይነት እንደ ቺሊ ያለ ሀገራት ማለት ነው። እንደዚህ አይነት ሀገር በጣም ስጥጥ የሆነ ካርታ ያላት ስፋት የሌላት ዝም ብሎ ቁመት ብቻ አይነት ማፕ ሼፕ ያላት ሀገራት ናት ኤሎንጌትድ የሚባለው እና ፕሮትሬድድ የሚባለው ነው ማለት ነው መልሱ። እንደ ኤርትራ ያለ ሀገር ኤርትራ ያሉ ሀገራት እንደዚህ አይነት ናቸው። ልክ አንደኛውን ፓርት ከፍ ይሉና የቀረውን ፓርት ደግሞ እንደዚህ ጠባብነት አይነት ነገር አላቸው ማለት ነው። ሰባተኛው which one is physiographic effect of Great East African Rift Valley። ከነዚህ መካከል አንዱ ምን ፊዚዮግራፊክ ኢፌክት ያልሆነው በምን በግሬት ኢስት ሪፍት አፍሪካን ቫሊ የተነሳ ከትልቁ ከምስራቅ ስምጥ ሸለቆ ምክንያት የተነሳ ምክንያት ያልሆነ ወይም ግሬት ኢስት አፍሪካን ሪፍት ቫሊዩ ያልፈጠረው ነገር የትኛው ነው? ከነዚህ ውስጥ አንደኛ ኢትዮጵያን ለሁለት ፕላቲውስ መክፈሉ አይደለም። ምክንያቱም ኢትዮጵያን ለሁለት ፕላቲው ከፍሏል። ዊስተርን እና ኢስተርን ሃይላንድ እና ሎውላንድ እያለ ከፍሏል። በዩኒት 3 ላይ ያለ ማለት ነው ፍሬሽማን ኮርስ ላይ። እሺ ቢ ላይ ደግሞ ሴፓሬት አረቢያን ፍሮም አፍሪካን ላንድ ማስ። ይሄኛውም ልክ ነው። ምክንያቱም አሁን ላይ ያለችው ኤዥያ ፓርት እና አፍሪካ ፓርት የተለያየው በዚህ በሪፍት ቫልዩ የተነሳ ነው። ኮዝድ ፎር ፎርሜሽን ኦፍ አትላንቲክ ኦሽን። ለአትላንቲክ ኦሽን ፎርሜሽን ግን ሪፍት ቫልዩ ምክንያት አይደለም። ዲም ልክ ነው። ምክንያቱም የተለያዩ ሀይቆች የተፈጠሩት እንደ ዝዋይና እንደ ሐዋሳ ያሉ ሀይቆች የተፈጠሩት ከምንድን ነው? ከሪፍት ቫሊ የተነሳ ነው ይላል። ኦኬ ወደ ስምንተኛ ዲፖዝድ ፎርምድ ኦን ፎርመር ሌክ ቤድ ኤንድ ስዊፕ ዲፕሬሽን አር ኮልድ። ምን ማለት ነው? የአፈር ክምር ፎርም ሲሆን ቤት ኤሪያ ላይ ይሄ ሀይቆች የፈጠሩበት የሀይቅ መተኛ ወይም ሀይቆች ውሃዎች ምናምን የራሳቸው የሚያርፉበት ጎድጓዳማ ኤሪያ አላቸው። አሁን ለምሳሌ የመሬት ሰርፌስ ቢሆን ሀይቅ ያለበት ቦታ ወደ ውስጥ ገበያ ይውላል። ምክንያቱም ሀይቅ ስላለ እና እንደዚህ ሀይቅ አይነት ቦታ ላይ ዲፖዝድ ሲሆን የሆነ አፈር መጥቶ ይሄ ዲፖዚሽን ፎርም ምን ይባላል ነው? ኤ ፋልቪያን ይባላል። ይሄ በዝናብ ምክንያት የተነሳ ሲፈጠር ነው። ስለዚህ መልሱ ምንድን ነው? ላክስትሪያን በሚባለው ዲፖዚሽን ፎርም የሚፈጠር ነው። እና እኔ ይሄኛውን ያኔ ለፈተና ልመልስ ስል ሌክ የሚለውን ወስጄ እንዴት ብዬ ነው ያስኩት? በቃ በኤል ስለሚጀምር ብዬ ላኩሬስትሪን ብዬ ነው ያስኩት። ኦኬ ሲ ላይ ደግሞ ያለው ይሄ በበረዶ ምክንያት የተነሳ የሚፈጠር ዲፖዚሽን ነው። ይሄ ደግሞ በንፋስ የተነሳ የሚፈጠር ነው። ሶ በሀይቅ የተነሳ የሚፈጠረው ማለትም በሀይቆች ዙሪያ የሚደረገው ዲፖዚሽን ፎርም ቢ ላይ ያሉ ነው ማለት ነው። ኦኬ ወደ ዘጠነኛው ስናልፍ ደግሞ which is wrong about implication of Ethiopian location። አሁን ከሚከተሉት ውስጥ ስለ ኢትዮጵያ ሎኬሽን ሮንግ የሆነው የትኛው ነው? ሮንግ የሆነው ኤርሊ ሪሴፕተንት ኦፍ ክርስቲያኒቲ፣
ኢስላም፣ ጁዲዝም። ይሄ ልክ ነው፣ ምክንያቱም ወደ መካከለኛው ምስራቅ በመጠጋቷ የተነሳ ኢትዮጵያ ብዙ ክርስትናና እስልምና ጁዲዝም ከዛ ስለተገኙ ወደ ኢትዮጵያ የመግባት ቴንዴንሲ ነበር ይላል። ይሄም ልክ ነው። ሁለተኛ ኤክስፖዝ ቱ ኤክስተርናል ኢንቬንሽን፣ ይሄም ልክ ነው። ምክንያቱም እንደ ብሪታንያ ያሉ እንደ ኢጣሊያ ያሉ የተለያዩ ሀገራት ስፔሻሊ በዩሮፕ የሚገኙ ሀገራት ኢትዮጵያን የወረሯት ኢትዮጵያ ወደ መካከለኛው ምስራቅ አፍሪካ አካባቢ ስለምትገኝ ነው። ሲ ደግሞ ኦል ኤሪያ ኤክስፒሪየንስ ትሮፒካል ክላይሜት፣ ይሄ ፎልስ ነው። ዲ ግን ሼር ላንጉጅ ካልቸር ዊዝ ኔይቦር፣ ከዚህ ከጎረቤት ሀገራት ጋራ ምናምን ከኤዥያ ከአፍሪካ እና ከዩሮፕ ስፔሻሊ ከመካከለኛው ምስራቅ አፍሪካ የተለያዩ ቋንቋዎችና ላንጉጆችን ሼር ማድረጓ አሁን ካላት ምን የተነሳ ነው ይላል? ሎኬሽን የተነሳ ነው ይላል። 10ኛ ኮሬክት ጂኦሎጂካል ኢቨንት ኤንድ ኢራ ኮምቢኔሽን፣ አሁን ከኢቨንት እና ከጂኦሎጂካል ታይም ጋራ ማች የሚያደርገው የትኛው ነው? ፓልቪየን ሬን የሚባለው የዝናብ አይነት ነው። እሱ ዝናብ መች ተፈጠረ ይላል? ኤ ሜሶዘኒክ ኢራ ላይ ይላል። ክሪስታላይን ሮክ የሚባለው መች ተፈጠረ ይላል? ቢ በፕሪከምባሪያ ኢራ ላይ ይላል። ሲ ደግሞ አድግራት ሳንድስቶን የት ተፈጠረ ይላል? ሜሶዞኒክ ኢራ ላይ ዘመን ተፈጠረ ይላል። ሪፍት ቫሊው ደግሞ ፓሎዞኒክ ጊዜ ተፈጠረ ይላል። ዲ ሶ መልሱ ምንድነው? ቢ ላይ ያለው ነው። ምክንያቱም ቢ ላይ ያለው ፕሪከምባሪያ ኢራ ላይ ፎርም የሆነው ምንድነው? ክሪስታላይን ቤዝመንት ሮክ የሚባለው ነው። ይሄ ፓልቪየን ሬን የሚባለው ኳተርነሪ ላይ የተፈጠረ ነው እንጂ ሜሶዞኒክ ኢራ ላይ የተፈጠረ አይደለም። አድግራት የሚባለው ትሬሲክ በሚባለው ሜሶዞኒክ ኢራ ላይ በሚገኘው ፔሪድ የተፈጠረ ነው እንጂ ምን ላይ የተፈጠረ አይደለም? ሴዞኒክ ኢራ ላይ የተፈጠረ አይደለም። ሪፍት ቫሉ ደግሞ በሴዞኒክ ኢራ ላይ የተፈጠረ ነው እንጂ በፓሎዞኒክ ኢራ ላይ የተፈጠረ አይደለም። ሶ መልሱ ምንድነው የሚሆነው? ቢ ነው። ፕሪከምባሪያ ኢራ ላይ የተፈጠረው ትክክለኛ ማች የሚያደርገው ክሪስታላይን ቤዝመንት ሮክ ነው። 11ኛ ኦኬ፣ እዚህ ጋር ባቆም ይሻላል። አሁን 31 ደቂቃ ሆኗል። ሶ ጓደኞች፣ ፍሬንዶች፣ ተማሪዎች ይሄን ሳብስክራይብ በማድረግ ከኛ ጋር አብራችሁ ትቆማላችሁ። ልክ ፋይናልም ስንሰራ እንዲደርሳችሁ ደግሞ የደውል ምልክትን ትነካላችሁ። ፓርት 2 ከዚህ ጀምሮ ይሰራችኋለሁ። ባይ